መካነ ኢየሱስ ነው የሚለውን መጠየቅ አለብን። ምክንያቱም ሁሉም የተለያየ አይነት ልዩነታችን ውበታችን የሚል እምነት ስላለ ማለት ነው። ወደ ዓለምም ደግሞ ገፋ ካደረኩ ዓለም ላይ ያለው 47000 ዲኖሚኔሽን አለ። 47000 የተለያየ አይነት አለ። ስለዚህ ቆም ብሎ ማሰቡ መልካም ነው። ምክንያቱም የህይወት ጉዳይ ስለሆነ ከበፊትም ነህ ግን ቢሆንም እኔ እንደኔ ጠይቀ አረ ምን ችግር አለው? አንዱን እኮ ነው አንዱን ካመልከው ልትለያይ አትችልም። አንድ ክርስቶስ የሚመለክበት አንድ አምላክ የሚመለክበት ልዩነት ሊፈጥር አይችልም። ምክንያቱም አካሄዱ አንድ ነው የሚሆነው። ምክንያቱም ለአንድ ክለብ እየተጫወትክ ወደ ሌላ ክለብ የምታይበት ምንም ትርጉም የለውም። ያንን ክለብ ነው ፎከስ አድርገ ምንም ታርገው ኳስ ስትጫወት ለዛ ክለብ ነው ስራን የምትሰራው፣ አሰልጣኝ ያለን የምትከተለው ምናምን እንጂ የሌላ አሰልጣኝ ያለን አትሰማም። አሁን ለምሳሌ የመሰረተ ክርስቶስና የሙሉ ወንጌል ትምህርት የተለያዩ ናቸው። ስለዚህ በልዩነት አንዳለን የሚባል ክርስትና የለም። እና ይሄ የተለመደው ምንድነው የሚመጣ አይዲያው የሚመስለኝ ብሔር ብሔረሰቦች አይዲያ ነው። እንደ ኢትዮጵያ ማለት ነው 86 ብሔር ብሔረሰቦች ኢትዮጵያዊን እንላለን። በቋንቋ እንለያያለን፣ በባህል እንለያያለን፣ በብዙ ነገር እንለያያለን። ልዩነታችን ውበታችን የሚባለው ለብሔር ብሔረሰቦች ነው። ስለዚህ እዚህ ጋር አንተ ጋር ብትመጣ ያ ነገር አለ። ሌሎችም እመጣላለሁ። አስጌ ደንደሾው ፕሮቴስታንት ነው ግን ዘፈን ዘፋኝ ነው። ሌሎችንም ላመጣልህ እችላለሁ። እነ ዳግማው የሚባሉ አቀናባሪዎች አሉ የታወቁ። እነ ኤልያስ መልካ የሚባሉ ነፍሱን ይማረው የታወቀ አቀናባሪ። ሌሎችንም አመጣለሁ። ዲጂታ ጌናን ማምጣት እችላለሁ። የቲክታከሩ ደግሞ ማን ነው ጆን ዳንኤልን አመጣላለሁ። የተለያዩ ናውን ፎንቴን አመጣላለሁ። የተለያዩ ፕሮቴስታንቶች አሉ። ግን ችግሩ ምንድነው እንደፈለጉ ዓለም ላይ ይሆኑና እንደ አዲስ ተመልሰናል ብለው የሆነ ከኦርቶዶክስ ጋር ብሽሽቅ የማድረግ ሙድ ይጫወታሉ። ይሄ ደግሞ ለክርስትናው ይጠቅማል ብዬ አላስብም። ስለዚህ አሁንም አንተ መጠየቅ ያለብህ ጥያቄ ያንን ነው። ሁለተኛ ምንድነው እቺን ብሽሽቋን ተወዳታለህ? ለምን እንደሆነ አይገባኝም። አርቲስት የህዝብ እንጂ መበሻሸቅ የለበትም ብዬ ነው የማስበው። አንድ አርቲስት ለህዝብ ምን ላቅርብ ብሎ እንጂ የሚሰራው በምን ልበሻሸቅ የሚል ፖለቲካ አይሰራም። አርቲስት ከሆነ ካድሬ ከሆነ ይበሻሸቃል። አርቲስት ከሆንክ ግን ምንም ብሽሽቅ የለም። ለህዝቡ ታቀርባለህ። ያንን ስራህን ህዝቡ ደግሞ ወዶልህ አብረ የምትሰራቸው አብረ የምትጓዘው ነገር አለ ብዬ አስባለሁ። ስለዚህ ወንድሜ አቤል እኔ ዘፈኑን መተው እኔ አድናቂ ነኝ። በጣም አሪፍ ነገር ነው። ምንም አልቃወምም። ዘፈንን ማቆም ዘፈን ኃጢአት ነው። ግን ዓለም በሙሉ ይቀባበለዋል፣ ኢንፎርሜሽን ይቀባበላል በዘፈን። ስለዚህ ያ ነገር ስላለ